የዴቭ እናት በስተመጨረሻ በረራዋ ተሰረዘ። ዳይመንድ አደይ ላይ የደረሰው ነገር ከባድና አደገኛ ነገር መሆኑን አይቶ እየበረረ ሄደና አደይ ወዳለችበት ሆቴል ላይ ሁኔታዋን በሙሉ ሲያት በጣም በሚያሳዝንና በሚገርም ሁኔታ እየተሰቃየች እንዲሁም ደግሞ ከሚባለው በላይ በጣም ብዙ ነገር አድርገዋት ሲያይ በጣም ደነገጠ። ከዛ እየበረረ ሄደና ስሚ አንቺ ደንቆሮ የኔን አንድና ብቸኛዋን አደይን እህቴን እንደዚህ አድርጋችሁ በስተመጨረሻ ደግሞ በሚያሳዝንና በሚገርም ሁኔታ ለምንድን ነው ወደ ውጭ ሀገር ለመሄድ የወሰንሽው ብሎ አፈጠጠባት። ከዛ እንዴ ምን እየተሰራ ነው ያለው? ምን እየተካሄደ ነው ያለው? ምን ማለት ነው? እኛ እኮ ብዙ ዋጋና መስዋዕትነት ከፍለናል። አሁን ላይ ዝም ብለህ ተነስተህ ፖሊስ አምጥተህ ልታስይዘኝ አትችልም ዳይመንድ ብላ ስትለው አንተ ባለጌ ወራዳ ነህ ብላ ስትለው በጣም ደነገጠና ፖሊሶቹም ከመኪና ውስጥ ዱብ ዱብ አሉና ስም አንተ ቅሌታም የኔን እህት አደይ ትትት ብለህ ልቧን ከበላህና የፈለከውን ካደረግክ በኋላ ሰተት ብለህ እንዴት ወደ ውጭ ሀገር እናትህን ለመላክ ታስባለህ? እናትህ በጣም ወንጀለኛና አደገኛ ሴት ናት። ስለዚህ የእጇን ማግኘት አለባት ብሎ ወሰነ። ዳይመንድ እንግዲህ እጅግ በጣም በሚገርምና በሚደንቅ ሁኔታ አንጠልጥሎ ከዛ ቦታ ላይ የእጃቸውን እንዲያገኙ ስላደረገ በጣም ደስ ይላል ማለት ነው። ዴቭም ደግሞ ደነገጠና ምንድን ነው እየሆንክ ያለው ዴቭ? እኔ እስከ ዛሬ ድረስ በፈለግከው ነገር ስታደርግ ምንም መስሎ አልታየኝም። አሁን ላይ ግን በእናቴ ላይ መተህ እንድትጫወትብኝ አልፈልግም ብሎ ሲለው አይደል እየተጫወትክ እኮ ያለው አንተ ነህ። እንዴት አደይን ሆቴል ላይ ፓራላይዝ የሚያደርግና እሷን አሳብዶ በሽተኛ የሚያደርግ መርዝ ልትወጓት ትችላላችሁ? ያቺ ቤሪ የምትባል መጥፎና አደገኛ እንዲሁም ደግሞ ያልመሰለባትና ከባድ ሴትዮ በዚህ ልክ ትጫወታለህ ብዬ እኔ አስቤም አላቅም። አንተ የወረደ አስተሳሰብ ነው ያለ። ስለዚህ መቼም ብትሆን መቼም ለአደይ ልትመጥናት አትችልም። ሆኖም ግን አደይን እንደዛ ማድረግህ ከባድ ስህተትና ቅሌት ነው እያለ መናገር ጀመረ። በጣም ያሳዝናል። እንግዲህ ሰላም ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ ያደርጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች እጅግ በጣም አመሰግናለሁኝ ማለት ነው። እንግዲህ እጅግ በጣም በሚያሳዝንና በሚገርም ሁኔታ የመጨረሻና ያንዴ የሆነው የአደይ ቅሌትና ውርዴት ዳይመንድ ሸፍኖላት አትርፏታል። ዶክተሩ በተደጋጋሚ ካለችበት ቦታ ላይ ድረስ ተከትሎ ሂዶ እሷን ነፃ ለማውጣት ብዙ ዋጋና መስዋዕት እየከፈለ ነበር። እሱ ግን በሚያሳዝን ሁኔታ ሁሉም ነገር ሳይሳካና እንዲሁም ደግሞ ሁሉም ነገር ልክ ሳይሆን ቀረና አደይ እባክሽ እባክሽ ክፉ ነገር አትስሪ፣ በቃ እኔ አንቺን ልረዳሽ ነው እየፈለግኩ ያለሁት፣ ምን ችግር አለው እንትን ብትይኝ? የአደይ የዴቭ እናት ትገድልሻለች። የዴቭ እናት የምትፈልገው አንድ ብቸኛና ዋናው አማራጩ አንቺን መግደል ነው። ስለዚህ አንቺ ደግሞ እንድትሞች አልፈልግም፣ እባክሽ ተረጅኝ እያለ ስለምናት ዶክተር አትጃጃልብኝ፣ እኔ ብዙ ነገር ወደፊት የሚጠብቀኝ ሴትዮ ነኝ። ሲቀጥል ደግሞ እድሜ ዘላለሜን ዋጋና መስዋዕትነት የከፈልኩበትን ህይወቴን በሙሉ ማጨለም አልፈልግም። ስለዚህ አትፈታተነኝ ብላ አለችው። ቀልጃለሽ አይደል? አንቺ ከዶክተሩ ጋር ያለሽን ፍቅር እንኳን በቅጡ መግለጽ የማትችሉ ጉደኞች
እንዴት እንደዚህ ልታደርጉ ትችላላችሁ ብሎ ሲል እሷም ስለደነገጠች የዴቭ እናት ቀጠረቻትና እቀጠረችባት ቦታ ላይ ስትሄድ ያላት አማራጭ ሰተት ብላ መሄድ ነበር። እዛም ብትሄድ ግን በጣም በሚገርምና በሚያሳዝን ሁኔታ አደይ ስማ ዶክተር አጠገቤ ላይ አልፈልግም፣ ምንም ቢፈጠር ምንም፣ እኔ ትልቁና ዋናው ነገር የምፈልገው ከዚህ ከቤት መውጣት ነው። ከዚህ ከቤት ከወጣሁ ደግሞ እሷን አግኝቼ የምትፈልገውን ነገር መረዳት አለብኝ ብላ ወሰነች። እሺ እንደዛ ከሆነ ሁሉንም አደርጋለሁኝ ብላ ሰተት ብላ ወደ ዴቭ እናት ሆቴሉ ጋር ስትሄድ ለሊም ደግሞ ሂጂ የምትለውን ነገር አድምጫት፣ ምናልባት እሷ ከሚባለው በላይ ሌላ ነገር እና ክፉ ነገር አስባ ሊሆን ይችላል። ቢሆንም ደግሞ ከመታገስ እና ከመቀበል ውጭ ምንም አማራጭ የለም። አየሽ ብዙ ጊዜኛ ስንወስንባቸውና ግራ የሚገባት ሲያጣ እንዲሁም ደግሞ ዴቭ ከሚባለው በላይ ልቧ እንደተሰበረና እንዳዘንሽ ስላወቀች እሱም እንዳዘነ ስላወቀች በቃ የግድ አብራችሁ እንድትሆኑ ትፈልጋለኝ። ያም ሆነ ይሄ አንቺ አምነሽ መቀበል አለብሽ፣ ሁሉንም ነገር ጥንቃቄ አድርገሽ በቃ እሺ ማለት አለብሽ ብላ ለሊም ከመከረቻት በኋላ ለልዬም ከባቡሬ ጋር ጉዟን አደረገችና አደይን የዴቭን እናት ልታገኝ ጉዞዋን ቀጠለች። ባቡሬም ደግሞ ቆይ ሰሞኑ ምንድን ነው ነገሩ? እንዲህ ለሊን እያስመሰልሽ ይሄ ማማርና ይሄ ቆንጆ መሆን ምን ይሉታል? ስሚ ለልዬ አንቺ የኔ ብቻና ብቻ ነሽ፣ እንዲሁ ነሽ ሳይሽ ደግሞ ይብለጥ ላንቺ ያለ ቦታ ጨምሯል ብሎ አላት። አትቀለድ እባክህ ቤኪ፣ እኔ አሁን ብዙ የሚያጨናንቀኝ ነገር አለ። ቤቱንም በድንገት ተነስታ ቤዛ የኔ ነው ያለችበት ምክንያት የሚረዳትና የሚያግዛት ሰው እንዳለ ተሰምቶኛል። ስለዚህ ቤዛን ተከታትዬ የሆነ ነገር ማድረግ አለብኝ። ያ ካልሆነ ደግሞ ለእኔ ትልቅ ቅሌትና ሽንፈት ሆኗል ብላ ስትለው ተረጋጊ፣ ሁሉንም ነገር አስተካክለዋለሁ፣ ገጀራውንም ቢሆን ሂጄ መጠየቅ ካለብኝ እጠይቃለሁ፣ ምንም እንዳታስቢ ብሎ ሲላት ትቀልዳለህ አይደል? እኔ እኮ የምሬን ነው እያወራሁ ያለሁት ብላ ስትለው እኔም በዚህ ጉዳይ ላይ የምቀልድ ሰው አይደለሁም ብሎ ቆጣ አለባት። ቤዛ እንግዲህ ሰተት ብላ መታ የፍቅርን እናት ማሚ አንቺ በጣም ጥሩና መልካም ሴት ነሽ፣ እኔ የመጣሁት አንቺን ላይ ብቻ ነው። ስለዚህ ሰሞኑን ደግሞ በጣም በሚገርም ሁኔታ ፍቅርም ወጣ ወጣ ማለት አብስታለች እና እኔ የመጣሁት እንደ ድሮ አንጃ ግራንጃ ጸብ ልፈጥር ሳይሆን በቃ አንቺ ስለናፈቅሽ ለማየት ፈልጌ ነው። የባርኬ እናት አንቺ ለእኔ ብዙ ነገር አድርገሽልኛል፣ ብዙ ዋጋ ከፍለሽልኛል። ያንን መክፈል ቢያቅታይ ግን የነበርኩበት ሁኔታ በጣም ያሳዝናል። ምንም ይሁን ምንም የግድ መጥቼ ሰላም አለ ማለት እንዳለብኝ ተሰምቶኛል ብላ አለቻት። እሽ ቤዛ ቆይ አላማና ቀድሽ ምንድን ነው? እድሜ ዘላለም ሰዎችን ማሳደድ እና ማስከፋት ይቅርብሽ። አሁን ደግሞ እየለሊን እንትን ለምንድን ነው እንትን እያልሻለሽው አለቻት። ምን አደረግኩ እማዬ አለች። እማዬ አትበይም ቤዛ፣ የአንቺ ተንኮልና ክፋት ባላለቀ ቁጥር ልጅቱ እድሜ ልክ መሰቃየትና ማልቀስ የለባትም። እባክሽ የኔ ልጅ የማይሆን ነገርና ደስ የማይል ነገር አታድርጊ ብላ አለቻት። እንግዲህ ቤዛም በጣም በሚገርምና በሚያሳዝን ሁኔታ ወደ ፍቅር ቤት ተመልሳ የመጣችው የሆነ ነገር ስለፈለገች እና የሆነ ነገር ለማድረግ እንደፈለገች አሹ 100% አቆባታል ማለት ነው። አሹ እንግዲህ ከሚባለው በላይ እጅጉን በጣም አዝኖ እትዬ ይች ልጅ ባትመጣ ይሻላል፣ ቤዛ መሆኗን አላወቁም እንዴ?
ቤዛ እኮ በጣም አደገኛና ኃይለኛ ሰው ናት። ስለዚህ ችግር የፈጠረች እንደሆን እኔ የለሁበትም ብሎ ተናገረ። አሹ የታዘዝከውን አድርግ፣ ቤዛ ምንም ነገር ልታደርግ አትችልም። ስለዚህ አንተ ብቻ በሩን መጠበቅ ነው ያለብህ። ዝም አትይውም እማዬ? በቃ አሹ መቼ ነው የሚቀየረው? አሹ መቼ ነው የሚለወጠው? እያለች መቀወጥ ጀመረች። ከዛ አረተይ አሹንም እንደዛ አትበዩ፣ አሹ እኮ ከሚባለው በላይ በጣም የዋህና መልካም ሰው ነው። ስለዚህ ይህን ያክል ራስ ወዳድ መሆን ያሳዝናል ብላ ቤዛም ከዛ ቦታ ላይ ሄደች። ሮማንም በጣም ግራ ተጋብቷታል። እንግዲህ ዳይመንድና ኪንጎም የቤሪን ስልክና ፖርሳ ዘርፈውባት እየበረሩ ሲሄዱ መጨረሻ ላይ ደግሞ ቅምጥል ከኪንጎ ጋር ከባድ ችግር ፈጠረች። ኪንጎ መንገድ ላይ ቆሞ ቤሪን አገኛትና ወደ ዴቭ ጋር ደውልልኝ ብላ ስትለው እሻለና እሱም ደወለላት። ከዴቭ ጋር ካወሩ በኋላ ያለችበትን አቅጣጫ ነገረችውና ቁመው እያወሩ ሳለ ይሄን ነገር ስላደረክልኝ በጣም አመሰግናለሁ ብላ ስታመሰግነው ቤሪ እንዴ ምን አይነት ጉድና ቅሌት ነው! ጭራሽ እኔን እዛ አቁመህ ከሌላ ሴት ጋር ትመሰጋገናለህ አይደል? ኪንጎ ቆይ አንተ ልጅ ምንድን ነው የሚሻለው? አሰቃይተህ ልደፋኝ እኮ ነው ብላ ስትለው አትሳሳች፣ እኔ አንቺን መቼም ላሰቃይሽ አልችልም። በቃ እኔ ቁሜ ያወራሁት ሰው ሁሉ ወደ ሌላ ነገር የምታስቢው ለምንድን ነው? መቼም ቢሆን መቼም ይሄን ነገር እኔ ላደርግ አልችልም። አንቺ ግን ምን ሆነሻል? እያለ ሲቆጣት ከዛ ቤሪን እንቅ አደረገችና አንቺ አይደብርሽም እንዴ? እንዴት ሰው ፊት ላይ መተሽ እንትን ታያለሽ? ይህን ጉድ ታሪክ ትሰሪያለሽ? ይሄ በጣም ብልግናና ቅሌት ነው። አሁን ሰተት ብለሽ ከዚህ ቦታ ላይ ዘውር በይ። የማቴ ከሆነ ግን ሌላ ችግር ትፈጥሪያለሽ አሉና ኪንጎም ታይቀመጠል እንደዚህ የሆንሽ እኔንም አታበሳጭኝ። እኔ ማድረግ ያለብኝንና የሌለብኝን ጠንቅቄ የማውቅ ሰው ነኝ። ስለዚህ ከማንም ሴት ጋር ቁሜ ሳይ አንቺን ትቼ ከዛ ከሰው ጋር ሌላ ነገር የማደርግ አድርገሽ ባታስቢ በጣም ደስ ይለኛል። አይ የምትይ ከሆነ ግን ሌላ ችግርና ሌላ ነገር ውስጥ እየገባሽ ነው ብሎ ሲላት ኪንጎ የፈለግከውን ማንጣት ትችላለህ፣ ከነ ውጭ ሴት ጋር ቆመህ ማየትን አልፈልግም፣ ምን አይነት ቅሌታም ነህ ብላ አለችው። ከዛ ቦታ ላይ እየተንከዋረሩ ሲሄዱ ዳይመንድም ደግሞ ፖርሳዋን እና ስልኳን እንዲሁም ደግሞ የእሷን የሆነ ነገር በሙሉ ዘርፏታል። አቦ ይመችህ፣ ገና ዛሬ ጥሩ ነገር አደረግ ዳይመንዱ፣ አንተ እኮ ትመችኛል። ይሄ ያለ አንዴ ቤቲ አንዴ ማንትሴ አንዴ ማንትሴ እያለ ሊያጨልለኝና ሊያሳብደኝ የተነሳው ብላ ቀወጠችው ማለት ነው። ቅምጥል ለኪንጎ ያላት ፍቅርና መውደድ በጣም ጥግ ድረስ ነው። መጨረሻ ላይ ያንን ፖርሳና ስልክ ተሸክማ ወደ ቤት ሄደች። ሩታም ደግሞ ዶክተሩን ስትፈልግ እንደታሰረና ፖሊሶች ይዘው እንደሄዱ ስትሰማ ቀወጠችው። አደይን ድረሱላት እያለ እሱም በጩኸት ቀወጠ። ቀጣይ ፓርት እስከምንገናኝ ድረስ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ውድ ቻናላችን ቤተሰቦች። አሰላሙ አለይኩም ወረህመቱላሂ ወበረካቱ።